ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው ያው አላዛርንና ትንሳኤን ይዤ መጥቻለሁና ዞሮ ዞሮ አላዛር ይሄ ቪዲዮ ይደርሰዋል እና የምለው ነገር ምንድነው አላዛር ዛሬ እንግዲህ በድጋሚ ታገቢኛለሽ ወይ ብሎ ለትንሱ ቀለበቷን ሊመልስላት እየጠየቃት ነበር እና ትንሱ ደግሞ አልቀበልም ብላለች። አንዳንዴ አልቀበልም የማለቷንም ነገር ብደግፈው ደግሞ አንዳንድ ኮሜንትም እንደገና ደግሞ እሷ ምናልባት በልቧ ውስጥ ተጠራጥራ ያለው ነገርም ካለ እሱን አልቀበለውም። ለምን ከሁሉ በፊት እግዚአብሔር ይቀድማል አይደለ? ቤተሰብ እግዚአብሔር ይቀድማል። ይሄ መተት አስደርገውበት የሆነ ነገር አድርገህበት ምናምን ነገር እግዚአብሔርን ያመነና በህይወቱ ሁሉ ከፊት ለፊቱ እግዚአብሔርን ያስቀደመ ሺህ መተት እዚህ ጋር ቢደረደርበት ምንም እግዚአብሔርን አልፎ እንደማይነካው በዚህ ስለማመን ማለት ነው። ትንሳኤ ጥርጣሬ እንኳን ቢኖራት እሷ አላለችም። ምናልባት እንደው የተጻፈውን እያነበብኩ ነው እና በእንደዚህ አይነት ነገር እኔ አላምንም። እንደገና ደግሞ እንደዚህም ለሰይጣን ቦታ ሰጣችሁ ለመተት ለዚህ ለድግምተኛ ምናምን ቦታ ሰጣችሁ እንደዚህ አይነት ኮሜንት አትጻፉም። ምክንያቱም ምንም አይነት ስልጣን የለውም። በእኛ ላይ ስልጣን ያለው መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። አንደኛ ነገር። ሁለተኛ ነገር ደግሞ ማለት ነው ይሄ አንደኛው ነገር የትንሳኤ እንደዚህ አይነት አመለካከት ካላት ስህተት ነው። ኦዲየንስም የምትጽፉት እንደዚህ አይነት እንትን ትክክል አይደለም። ምክንያቱም እኛ የፈጠረን አምላክ እግዚአብሔር አለ። ስለዚህ እሱን ከተደገፍን አይደለም መተት የፈለገ ነገር ባጠገባችን ዞር አይልም። መጠንቀቅም ያስፈልጋል። እግዚአብሔር አለ ብለን ደግሞ ችላ ማለት ሳይሆን መጠንቀቅ፣ እምነታችንን በእሱ ላይ ማድረግ ነው። ዋናው እምነት ነው። ያመን የተጠመቀ ይድናል ነው አይደለ? ስለዚህ እምነታችንን በእሱ ካደረግን ይሄ የመተት ምናምን ነገር ትንሳኤ ላይም አይሰራም፣ እኛ ላይም አይሰራም። ስለዚህ ዋናው ነገር ይሄ ነው። ሁለተኛው ነገር ደግሞ አላዛር ይሄ ቀለበት ላርግልሽ ምናምን ልመልስልሽ ምናምን ቀለበት እኮ የጣት ጌጥ እኮ ነው። እውነት የጣት ጌጥ ነው። ልብን አያስርም። ልብ ውስጥ ያለውን ቁርሾ ያስቀመጠውን ክፉ ንግግር ያስቀመጠውን ዱላ ልብ ውስጥ ያለውን ነገር ፍቆ አይጥልም ቀለበት። እውነት ቀለበት ልብን አያስርም። መጀመሪያ እሱ ይሰብሰብላት። መጀመሪያ እሱ በራሱ ማለት ነው ቀለበት ሳይሆን ጣቱ ላይ ማድረግ እሱ የትንሳኤን ልብ መግዛት አለበት። ትንሳኤ ልብ ውስጥ በቃ መቀመጥ አለበት። እንዴ በፊት አባዬ ሆዴ እያለችው እንደተቀበለችው አንተ ጥሩ ሰው ነህ እያለች እንደተቀበለችው አይነት ሰው ተመልሶ ይሁንላት። ዋናው ነገር ይሄ ነው እንጂ ተንበርክኮ መጥቶ ቀለበት ላድርግላት ምናምን ነገር ላድርግልሽ ወይ ደግሞ አዲስ ቀለበት ተቀየረ አልተቀየረ ምንም የሚያመጣው ለውጥ የለም በትንሳኤና በአላዛር ህይወት ላይ። ቀለበት ጣትን እንጂ ልብን አያስርም። እንዴ ምንድነው ቀለበት? ከቀለበቱ የበለጠ እኮ እነሱ ዋናው የሚያስተሳስራቸው እኮ ትንሱ ሆድ ውስጥ አለኮ ልጅ አለኮ። ዋናው ከቀለበት በላይ የሚያስተሳስራቸው። ስለዚህ ቀለበት መልሶ አደረገ አላደረገ ይሄ ከኋላ የበኋላ ነገር ነው። ቅድሚያ አላዛር ይስተካከልላት። ቅድሚያ እሱ ራሱ እስቲ ከልቡ ሆኖ ይታሰር። እሱ ራሱ እስቲ እንዳባወራ ሆኖ ቤት ውስጥ እንዳባወራ በቃ አባወራ ቤት ውስጥ ሲመጣ እንዴት ነው ቡና ጨስ ጨስ እያደረገች አንድ ሴት ባሏን እንደምትጠብቅ እንደዛ በቃ ይሁንላት። እስቲ የእውነት ባለፈውን በጣም ነው ያሳዘነችኝ። ፍቅር ልስጠው ላስደስተው እስቲ ቡና ላፍላ ጨስ ጨስ ላርግ ብላ እንዲህ ሽር ጉድ ስትል እሱ ግን ቡና ነው የደፋባት ላይዋ ላይ። ይሄም ተገቢ አይደለም። በይቅርታ ተላልፈው አሁን እዚህ ጋር ነው ያሉት። ግን ቢሆንም አላዛር አሁንም ማስቀደም ያለበት የቤቱን ሰላም ነው፣ የትንሳኤን ሰላም ነው። እሱ መጀመሪያ ጥሩ ሆኖ ጥሩ አባወራ ጥሩ ባል እንደፈለገችው ፈቅዳ አምናበት ባል ይሆነኛል ብላ መርጣው እንዳገባችሁ ሁሉ እንደ ልቧ እስቲ ይሆንላት። ከወደዳት ካፈቀራት ታገቢኛለሽ ወይ ብሎ ቀለበቱን ልመልስልሽ ብሎ መንበርከክ ሳይሆን ማለት ነው። እሷ በፊት መጀመሪያ አባቴ ጥሩ ሰው እኮ ነው ብላ እንደቀረበችው እስቲ እንደዛ ይሆንላት። እስቲ እኛ ደግሞ በጣም ነው የምንታለለው ማርያምን። እሱ አሁን የሆነ ጥሩ ፊት ቢያሳያት በቃ የሆነ በቃ ተለውጦ ትንሽ ነገር ካየችበት
ትንሣኤ እርግጠኛ ነኝ ሴት ስለሆንኩኝ ስለምረዳት ነው። ልቧ እንደሚከፈት እርግጠኛ ነኝ። በዛ ላይ ደግሞ ትወደዋለች። እኛ ከወንዶች ከባሎቻችን የምንፈልገው በቃ ትንሽዬ ቃላት እኮ ሴት ልጅ ይደልላታል አይደለ? ወደ ባሏ ያስጠጋታል አይደል? ወይ ባሌ ዛሬ የሚወደኛል እንላለን። የሆነች ነገር ጣል ሲያደርጉብን አይደለ? ያንን ነገር ይጠቀም። ቤቱን ማስተካከል ከፈለገ እንደ አባወራ መሆን ከፈለገ እንጂ ቀለበት አመጣ የድሮውንም ሆነ አሁን አዲስም ሆነ አመጣና ትንሱ ጣት ላይ ያደረገና ምንም በኑሮ ላይ የሚለውጠው ነገር የለም። እራሱ ካልተለወጠ ማለት ነው። እራሱ ካልተለወጠ ነገሮቹን ካላስተካከለ የእናቱን ጉዳይ እንደ እናት የሚስቱን ጉዳይ ደግሞ እንደ ሚስት አድርጎ ራሱ ካላየ ቀለበት 10 ጊዜ 10 ጣቷ ላይ ቢደረድር ወይ ደግሞ 10 ጊዜ ደጋግሞ ቢያገባት በኑሮ በትዳሩ ላይ ምንም የሚለውጠው ነገር የለም። መጀመሪያ የራሱን ያስተካክል። የእናቱ ጉዳይ ደግሞ ቀስ ብሎ ይደርሳል። እናት ናት። እናት አትጣልም። የእናትና የውሃ ክፉ የለውም ይባላል። ግን የእሱ እናት አንድ እናት ለልጇ የምታደርገውን ወይ ደግሞ ሌላ በቃ የምታደርገው ነገር በጠቅላላ ከአንድ እናት የሚጠበቅ ባህሪ አላየንባትም። አንድ እናት የምትሰራው ለልጇ የምታስበው መልካም ነገር ወይ ደግሞ የሆነ በቃ እናት ናት አይደለ? የእናት አስተሳሰብ መቼም ይለያል። ያንን አላየንባትም እሷ ላይ። ለዛ ነው እኛም ለምን እንደዚህ ሆነ ብለን የምንከራከረው የምንጣላው ከእሷ ጋርም ግማሹ በኮመንት እኔም በቪዲዮ ወጥቼ ለምን ምናምን የምለው እንጂ እናት እኮ እናት ናት እኮ። እሷም እህታችን ናት። እናት ናት። የእናትና የውሃ ክፉ የለውም። ግን አንዳንድ ክፉ ባህሪዋ አይደለም። እኛ ልጇ እኮ ወቀሳት እኮ የትንሹ እዮብ ራሱ ወቀሳት እኮ እንዴ ልክ አይደለሽም አላት። እርጉዝ ሴት በዚህ ልክ እኛም ልጆችሽ አለን። ነገ ጧት እኛ ላይ ምን እንደሚደርስ ምን ታውቂያለሽ? እኛ ላይ ጦር አታስቀምጪ አላት። እውነቱን እኮ ነው ማርያምን። ስለዚህ የእናቱ ጉዳይ ይደርሳል። የእናቱንም ጉዳይ እንደ እናት እንትን ማለት አለበት፣ ማስተካከል አለበት። ትጣል አይደለም ግን ትስተካከል። በቃ እዚህ ጋም ደግሞ ያለችው ሴት ናት፣ ነፍሰ ጡር ናት፣ ሚስት ናት። ባሌ ነው ብላ አምናው እሱን ተቀብላ አብራው የምትኖር ሴት አለች። እሷም እንደ ሚስት መከበር አለባት። እንደ ሚስት ጥያቄዋ መመለስ አለበት። እንደ ሚስት የምትፈልገውን ነገር እንደ አንድ ነፍሰ ጡር የምትፈልገውን ነገር ባሏ ማድረግ አለበት እንጂ የእናቱን ወሬ እየሰማ ወይ ደግሞ ከሌላ ሰው ወሬ እየለቃቀመ እየመጣ ሚስቱ ላይ አንዴ ቡና መድፋት፣ አንዴ መጎተት፣ አንዴ መመነጫጨቅ ምናምን። እርጉዝ ሴት ሴንቴቲቭ ናት። አሁን አንድ ነገር የሆነ ትንሽ ነገር እኮ ነው ይበቃት። እውነት የሚወረውረው ነገር የሚያነሳው ነገር ከጭንቅላቷ ከእጇ አልፎ ከደረቷ አልፎ ሆዷን ቢመታት 2 ነፍስ ይጠፋል። ስለዚህ አላዛር ዋናውን ነገር ማስተካከል ያለበት ቁጥብ መሆን አለበት፣ ማስተዋል አለበት። ትዳሩ እንዲቀና አባወራ እንደ አባወራ ቆፍጠን ብሎ እንደ ወንድ በቃ እሱ የቤት ራስ አይደል እንዴ? ወንድ ልጅ እኮ ነው ሄዶ ተሸክሞ ምኑንም አድርጎ ለቤቴ ብሎ ለቤቱ የሚሞላውን ነገር ይዞ የሚመጣውና ለሚስቱ ሲሰጣት ሚስቱ ደግሞ አከሽና አሳምራ ሰርታ ምናምን ነገር ቤቷን አዘንጣ ትጠብቃለች አይደል? ስራ ከሌላት የቤቱ ውስጥ ሚስት ናት የምትሰራራው። ይሄ ግዴታ ነው። ከውጭ ደግሞ ባል ሰርቶ ያመጣል፣ ለሚስቱ ያቀብላል። ሚስት ደግሞ ቤት ውስጥ ቤቱን አዘንጣ ሰራርታ ምን ብላ ባሏን ትጠብቃለች አይደል እንዴ? ስለዚህ ዋናው ነገር ይሄንን ያስተካክል እንጂ 10 ቀለበት ደርድሮ አምጥቶ 10 ጣቷ ላይ ቢያጠልቅላት ያላዛርንና የትንሳኤ ኑሮ አያስተካክልም። ይሄ ትክክል አይደለም። እንደገና ደግሞ ይሄ አጉል ነገር ተደርጎበት ነው፣ ይሄ ምናምን ተደርጎበት ነው። በእንደዚህ አይነት ነገር ሲጀመር አትመኑ፣ ስሙንም አትጥሩት፣ ቦታም አትስጡት። በእኛ ላይ የነገሰው እኮ የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ነው እንጂ እኛ መተትና እንትን አልነገሰብንም አይደል እንዴ? ይሄን ያህልም ተጨንቃችሁ መተት አስደርጎ ነው ምናምን ነገር እንደው ቀለበቱ ይለወጥልኝ እንደው ለጣቴ ማጌጫ ማስታወሻ ይሆነኛል ብላ እንደው አስለውጣ ካደረገችው ይሄ እሺ ሌላ ነገር ነው። ወይ ደግሞ ይሁን ብላ በአመኔታም ተቀብላ ብታደርገውም ይሄ ሌላ ነገር ነው እንጂ እንደዚህ በመተት በምናምን ታስሮ ምናምን የሚባለው ነገር አሁን ምን ያልቀበለውም። የእውነት ግን አላዛር ማወቅ ያለበት ምንድነው? ቀለበት ልብን አያስርም፣ ጣት ላይ ጌጥ ሆኖ ነው የሚቀረው። ትንሱን የሚያደርጋት ነገር የሚያሳያት አጉል ነገር ይሄ ቀለበቱ ልቧ ላይ ያለውን ጠባሳ ፍቆ አያጠፋላትም በጭራሽ። እንደዚህ አይነት ነገር ማሰብ የለበትም። እራሱ ተስተካክሎ